ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ እንግዲህ የኢየሱስ ክርስቶስ የስቅለት ዕለት መታሰቢያ እንደመሆኑ ይህንን የሚያንጸባርቁ ታሪኮችን መርጬላችኋለሁ። እነዚህ ታሪኮች ሊባኖሳዊው ካሊል ጂብራን ኢየሱስ የሰው ልጅ በሚለው መጽሐፍ ውስጥ ቃሉና ሥራዎቹ በሚያውቁት ከተነገረውና ከተመዘገበው በሚል ካቀረበው በምናቡ በፈጠራቸው ሰዎችም ሆነ በእውነተኛ ታሪክ ውስጥ ከነበሩ እንደ ዮሐንስ፣ ያዕቆብና ማርያም መግደላዊት ያሉ ሰዎች ምናባዊ ምስክርነቶች ስብስብ ውስጥ ነው። በዚህ ቪዲዮ የማስደምጣችሁ ከስቅለቱ ጋር የተያያዙትን መርጬ ሲሆን አጠቃላይ መጽሐፉ ግን ስለ ኢየሱስ ጠቅላላ የምድር ቆይታ፣ አስተምህሮቱ፣ ባህሪው እንዲሁም ታሪኩን በሚናገሩት ሰዎች ላይ ያሳደረውን ተጽዕኖ የሚያሳይ ነው። የመረጥኩላችሁ የጲላጦስንና የሚስቱን የካህናት አለቃ የነበረውን የሐናን ክስ፣ አንድ የሮም ወታደር ምስክርነት፣ የክርስቶስን መስቀል በመሸከም ያገዘው የቀሬናዊው ስምዖን ምስክርነት፣ ከሐዋርያት አንዱ የሆነውን የበርተሌሜዎስን፣ የሌላውን ሐዋርያ ያዕቆብንና በመጨረሻም ከዚህ በፊት ያስደመጥኳችሁን አንድ ከኢየሩሳሌም ውጭ የሚኖር የይሁዳ ወዳጅ የሰጠውን ምስክርነቶች ነው የማስደምጣችሁ። ከመጨረሻው በስተቀር ሁሉም ትርጉሞች በሙሉ ቀን ብርሃኑ ሲሆኑ መናፍቁ ካሊል እና ሌሎችም ከሚለው 14 የካሊል መጽሐፍት ትርጉሞች በአንድ ከተካተቱበት መድብል ውስጥ የተገኘ ነው። እንኳን አደረሳችሁ። ወደ ትረካው እናልፋለን። ጲላጦስ ስለ ምስራቅ ባህልና አምልኮ። እኔ ፊት ለፍርድ ከመቅረቡ በፊት ሚስቴ ስለ ኢየሱስ ብዙ ጊዜ ነግራኝ ነበር። ሆኖም ልብ አላልኳትም። ሚስቴ እንደ ሌሎቹ ሮማውያን ሴቶች ሁሉ ህልመኛ ናት። ልቧን ለምስራቃዊ እምነቶች ያቀረበች ናት። የምስራቃውያኑ ሥርዓት ሃይማኖቶች ደግሞ ወደ ሴቶቻችን ልብ የሚያስገባ መንገድ ካገኙ ለአጠቃላይ ግዛቱ አውዳሚ ይሆናሉ። ታሪክ የሚያሳየን ሐቅ ይህ ነው። ግብጽ የፈረሰችው አረቦች ከበረሃቸው አንድ አምላክ የሚባል ነገር ወደ ሀገራቸው ሲያስገቡባቸው ነበር። ግሪክም ወድቃ የፈራረሰችው አስታርቴ ከሰባቱ ልጃገረዶች ጋር ከሶሪያ ባህር ዳርቻ ከመጣች በኋላ ነበር። ከኢየሱስ በፊት እንደርሱ የራሱን ሕዝብ ብቻ ሳይሆን ሮምን ጭምር የሚጠላ ወንጀለኛ ፊቴ አልቀረበም። ችሎት ፊት እጆቹን አስረው አቀረቡልኝ። እርሱም ወደ ተቀመጥኩበት ዙፋን ሲጠጋ አየሁት። አረማመዱ ልዩ ሲሆን ከፊቴ ቀጥ ብሎና አንገቱን ቀና አድርጎ ተመለከተኝ። በዚያ ቅጽበት የተሰማኝ ስሜት ፈጽሞ ልረዳው አልቻልኩም። በውዴታ ባይሆንም ከዙፋኔ ተነስቼ እግሩ ስር የመውደቅ ፍላጎት ተሰምቶኝ ነበር። በዚያች ቅጽበት ኢየሱስ ሲገባ ከሮም በላይ ስመ ገናና የሆነው ቄሳር የገባ ነበር የመሰለኝ። ያ ቅጽበታዊ ስሜት ወዲያውኑ ተገፈፈ። ከዚያ በኋላ ኢየሱስ በሕዝቡ በክህደት ወንጀል የተከሰሰ ተራ ወንጀለኛ መስሎ ታየኝ። እኔም እንደ ገዢውና ዳኛ ሆኜ ከፊቱ ተቀምጫለሁ። በርካታ ጥያቄ ባቀርብለትም ቅሉ ፈጽሞ ሳይመልስልኝ በዝምታ ቆሞ ያየኛል። አስተያየቱም እርሱ የኔ ገዢና ዳኛ የሆነ ያህል በሐዘኔታ የተሞላ ነበር። ከአዳራሽ ውስጥ ያለው ሕዝብ በድንገት በተቃውሞ ጩኸት አሰሙ። እርሱ ግን ፈጽሞ ሳይሸበር ቆሟል። አይኖቹ በሐዘኔታ እያዩኝ ነበር። ከዙፋኔ ተነስቼ በታዛው በኩል ወደ ቤተ መንግሥቱ ቆጥ አመራው። ከውጭ የሚጮሁት ሰዎች ሲያዩኝ ዝም አሉ። ከዚህ ሰው ምን አላችሁ ስል ጠየቅኳቸው። ሕዝቡም በአንድ ድምፅ ይሰቀል፣ የእኛና የሮም ጠላት ነው ሲሉ መለሱልኝ። ከዚያ ቀጥሎ በየተራ ተናገሩ። ቤተ መቅደሱን አፈርሳለሁ አላለምን? መንግሥታችንን ሊወርስ አላሴርምን? ከቄሳር በቀር ንጉሥ አንሻም። ወደ ችሎቱ ስመለስ ኢየሱስ ደረቱን እንደነፋ ብቻውን በድፍረት ቆሞ አገኘሁት። አንድ ግሪካዊ ፈላስፋ ብቸኛ ሰው እጅግ ጠንካራ ነው ሲል የተናገረው ታወሰኝ። በዚያ ሰዓት ኢየሱስ ከአገሬው ሕዝብ ሁሉ በላይ ታላቅ ሆኖ ታየኝ። በፍጹም ልራራለት አልቻልኩም፣ ምክንያቱም ከኔ ርኅራኄ በላይ ነበር።
የአይሁዳውያን ንጉሥ ነህ ስል ጠየቅኩት። እርሱም በዝምታ አየኝ እንጂ አልመለሰልኝም። የአይሁድ ንጉሥ ነኝ አላልክምን ስል ደግሜ ጠየቅኩት። እርሱም በአትኩሮት አየኝ። ከዚያም በተረጋጋ ድምፅ እንዲህ አለኝ፣ ንጉሥ ያልከኝ አንተው ነህ። ምናልባትም ለንግሥና ይሆናል የተወለድኩት። እዚህ የመጣሁት ያንን እውነት ለመመስከር ይሆናል። በዚያ ሰዓት እንኳን ስለ እውነታ ተጨንቆ የሚያወራ ሰው ትዕግሥት አጣውና ለእርሱ ሳይሆን ለራሴ እንዲህ አልኩኝ፣ እውነት ምንድን ናት? የሞት ፍርድ ፈጻሚው እጅ አንገቱ ላይ ለሆነ ነፃ ሰው እውነት ምኑ ናት? ኢየሱስ ደግሞ በኃይለኛ ድምፅ አለኝ፣ በእውነትና በመንፈስ ካልሆነ በቀር ማንም ይህችን ዓለም ሊገዛ አይችልም። አንተ ከመንፈስ ነህ ጠየቅኩት። ባታውቀው ነው እንጂ አንተም እኮ ከመንፈስ ነህ አለኝ። ለኔስ እውነትና መንፈስ ምኔ ናቸው? እነሆ ስለ ጥንት ሃይማኖታቸው የቀኑ ሰዎች ንጹሕን ሰው ገድልላቸው ዘንድ ወደፊት ያቀረቡት። እኔ ለመንግሥቴ ስል እነሱ ደግሞ ለሃይማኖታቸው ሲሉ ንጹሕን ሰው ልንገድል ተዘጋጅተናልና እውነት ምናችን ናት? ወደ ሙላት በምታልፍ እውነታ ፊት መቆም የሚችል ሰው ዘርም ሆነ ግዛት የለም። በድጋሚ ጠየቅኩት፣ የአይሁዳውያን ንጉሥ ነህ? እርሱም ይህን አንተ አልክ፣ እኔ ግን ዓለምን ከዚች ሰዓት በፊት ይዣታለሁ አለኝ። ከተናገረው ሁሉ ይህ የማይመስል ነበር፣ ከሮም በላይ ዓለምን የያዘ የለምና። ከውጭ ብዙ ጩኸት አየለ። ከመንበር የተነሳውና ኢየሱስን ተከተለኝ ብየው ወደ ማማው ወጣው። በድጋሚ ከሕዝቡ ፊት ቆምኩኝ። ኢየሱስም አጠገቤ ቆሞ ነበር። ኢየሱስን ሲያዩ የበለጠ ጮኹ። ይሰቀል ይሰቀል የሚል መፈክራቸው ከፍ ብሎ ይሰማ ነበር። ኢየሱስን ወደ እኔ ላመጡት ቀሳውስት መልሼ ሰጠሁት። እነርሱንም አልኳቸው፣ ይህን ሐቀኛ ሰው እንደወደዳችሁ ታድርጉት። ፍላጎታችሁ ከሆነ ይጠብቁት ዘንድ የሮማ ሰራዊት መድቡለት። እነርሱም ወሰዱት። በመቀጠል ከመስቀሉ አናት ላይ የአይሁዳውያን ንጉሥ የናዝሬቱ ኢየሱስ የሚል ጽሑፍ እንዲቀመጥ አዘዝኩ። የናዝሬቱ ኢየሱስ ንጉሥ የሚል ጽሑፍ ባስለጥፍ ይሻል ነበር። ያ ሰው ልብሱ ተገፈፈ፣ ተገረፈ፣ ተሰቀለ። በስልጣኔ ከሞት ላድነው ይችል ነበር። ሆኖም ግን ባይሰቀል ኖሮ በግዛቱ ሁከትና ተቃውሞ ይነሳ ነበር። ቅኝ በተያዙ የሮማ ግዛቶች ሁሉ የሚነሱ ሃይማኖታዊ ንቅናቄዎችን በቸልታ ማለፍ የለብንም። እስካሁኗ ሰዓት ድረስ ያ ሰው ከተራ ነውጥ ፈጣሪ በላይ መሆኑን አምናለሁ። የሞት ፍርዱን አዋጅ አስነገርኩት በፍላጎቴ ሳይሆን ለሮም ስል ነበር። ከስቅለቱ በኋላ ብዙ ሳንቆይ ከሶሪያ ወጣን። ሚስቴ ከዚያ ጀምሮ በሐዘን ውስጥ ናት። አጸዳ ብራኝ ተቀምጣ እንኳ ፊቷ ጽልመት ለብሶ ያለው። እንደሰማሁት ሚስቴ ለሌሎች የሮማዊ ዛዝርት ስለ ኢየሱስ ታወራለች። ነው ሞት የፈረድኩበት ሰው ከጥላ ጀርባ ተመልሶ ወደ ቤቴ ሲገባ በውስጤ ዘወትር ይህን ጥያቄ ያነሳለሁ። እውነት ምንድን ናት? እውነት ያልሆነስ ምንድን ነው? ሶርያዊው ጸጥ ባለ ምሽት ሊዘን መምጣቱ ይሆን? እንደዚያ ሊሆን አይችልም። ምክንያቱም ሮም በሚስቶቻችን ቅዠት ላይ መንገስ አለባትና። ከዚህ ቀጥሎ ደግሞ የጲላጦስ ሚስት ለአንዲት ሮማዊት ወዳጇ ስለ ኢየሱስ የምትነግራትን እናገኛለን። በኢየሩሳሌም ዳርቻ ከአገልጋዮቼ ጋር ስራመድ ነበር ኢየሱስን ያየሁት። ለደቀ መዛሙርቱ በማይገባኝ ቋንቋ ሲናገር ሰማሁት። ሆኖም የብርሃን ማማ እንዲሁም የመስታወት ተራራን ለመረዳት ቋንቋ ማወቅ ግድ አይደለም። ምላስ የማይናገረውንና ጆሮ የማይሰማውን ቃል ደግሞ ልብ ብቻ ይረዳዋልና። ለደቀ መዛሙርቱ ስለ ፍቅርና ጥንካሬ የነገራቸው መሆኑ ታወቀኝ። በንግግሩ ቃላት ውስጥ የፍቅር ዜማ እንዲሁም
በእጁ እንቅስቃሴ ላይ ደግሞ ሰልፈኛ ሰራዊት ይታዩ ነበር። በእርሱ ድምፅ ውስጥ የሚደመጠው ጥንካሬ በባለስልጣኑ ባለቤቴ ላይ እንኳን አልነበረም። አጠገቡ ሳልፍ ንግግሩን ቆም አድርጎ በፍቅር አየኝ። እኔም በአማልክት ፊት ያለፍኩ ያህል ተደሰትኩኝ። ከዚያ ቀን በኋላ ማንም ባልነበረኝ በብቸኝነቴ ወቅት ያ ምስሉ እየተመላለሰ ጎብኝቶኛል። አይኖቼን ከድኜ ባንቀላፋሁበት ወቅት እንኳን አይኖቹ ነፍሴን ይመለከቱ ነበር። በድን የሆነው ምሽቴን ደግሞ ድምፆቹ ነፍስ ዘርተውበታል። በዘላለማዊ እጆች ተይዣለሁ። በህመሜ ውስጥ ሰላም፣ በእንባዎቼ ውስጥ ደግሞ ነፃነት አለኝ። ውድ ወዳጄ ሆይ አንቺ የእርሱን ፊት አላየሽም፣ ወደፊትም አታዩም። እነሆ ከስሜታችን ርቆ ሄዷል። ቢርቅም ግን ከወንዶች ሁሉ እርሱ ብቻ የልቤ ቅርብ ነው። ቀጣዩ ደግሞ የካህናት አለቃው ሐና በኢየሱስ ላይ የሚያቀርበው ክስና እንዴት እንዲሰቀል እንዳደረገው የሚያሳይ ነው። ቀጣፊ፣ በጥባጭ፣ ቀማኛ ነበር። ስለ ራሱ መናገርም ይወዳል። ወራሽ ስላልሆኑና ስለጎደፉ ጥብቅና ይቆማል። በዚሁ ጥፋቱም የጎደፈ ፍጻሜ ሰጠነው። በእኛና በክብራችን ላይ ተሳልቀዋል። በክብርና ማዕረጋችንም አፊዟል። ቤተ መቅደሳችንን እንደሚያፈርስና እንደሚያረክስም ተናግሯል። ለኀፍረተ ቢስነቱ አሳፋሪ ሞት ተገቢው ነበር። ከአሕዛቡ ምድር ከገሊላ የመጣ የሰሜን አገር ተወላጅ ባዕድ ነው። በምድራቸው አዶኒስና አስታርቴ በእስራኤልና በእስራኤል አምላክ ላይ በጠላትነት የቆሙ ኃይሎች ናቸው። ምላሱ አደገኛ ናት። ስለ ነቢያቶቻችን ሲናገር ቃላቱ ጨዋሂና ጆሮ የሚቀዱ ናቸው። የሚናገረው ቋንቋም የዲቃሎችና የዝቅተኛ ተወላጆች ቋንቋ ነው። በዚያ ሰው ላይ ሞት ከመፍረድ ሌላ ምን ማድረግ ነበረብኝ? የቤተ መቅደሱና የሕጉ ጠባቂ አይደለሁምን? እርሱ እብድ ነው፣ እብዶች በእስራኤል መንገድ ላይ ያሻቸውን ያድርጉ በማለት ችላ ልለው ይገባ ነበርን? እፉኝት፣ ግብዞች፣ ተኩላና የእባብ ልጆች ብሎ ሲሳደብ ልተወው ነበር? በፍጹም የደንቆሮ ጆሮ አልሰጠውም። እብድ አልነበረም። በቃላቱ የእኛን ቅድስና የተገዳደረ ነበርና ለሌሎች መልእክት ይደርሱ ዘንድ ለማስተማሪያነት ተሰቅሏል። ከራሴ ወገን ያሉ ሊቃውንትን ጨምሮ ጥፋተኛ ያደረጉኝ አሉ። ሆኖም ግን ያንም ሆነ አሁን አቋሚ አንድ ነው። ሕዝቡ ሁሉ በአንድ ሰው ተመርቶ ከሚጠፋ ይልቅ አንዱን ሰው መግደል ትክክል ነው። ኢየሱስ በውጭ ጠላት የተያዘ መሆኑን አውቃለሁ። ይሁዳ ደግሞ በውስጥ ጠላት አትያዝም። ከተረገመው የሰሜን ግዛት የሚመጡ አንዳቸውም ወደ ቅድስተ ቅዱሳናችን አይገቡም። ጥላቸውም በቃል ኪዳኗ ታቦተ ሙሴ ላይ አያርፍም። የሮማው ጠባቂ ክላውዲዮስ ስለ ታጋሹ ኢየሱስ። ኢየሱስ ከተያዘ በኋላ በእኔ ቁጥጥር ስር ይሆን ዘንድ ጲላጦስ ላከው። ወታደሮቼም ወደ ማረፊያው ስፍራ አስገቡት። እኩለ ሌሊት አካባቢ ከሚስትና ልጄ ተለይቼ እንደ ወትሮ ሰራዊትና እስረኞቼን ልጎበኝ ወጣሁ። ኢየሱስ ከታሰረበት ክፍል ደረስኩ። እስረኞቹ ልብሱን አውልቀው ጥለውታል። የእሾህ አክሊልም ደፍተውበት በዙሪያው እያውካኩ ሲያሾፉበትና ሲሳለቁበት ሰማሁ። ወደ ውስጥ ገባሁ። ከፊቱ ስቆም ልቤ በፍርሃት ራደች። ከዚያ በፊት በጋሊያና በስፔን ጦርነቶች ላይ ተሳትፌ ነበር። ፍርሃት አላውቅም። ሆኖም የኢየሱስ ዓይኖች በሐዘኔታ ሲመለከቱኝ በፍርሃት ተሞላው። ወዲያው ወጥቼ ሄድኩኝ። እነሆ 30 ዓመታት አለፉ። የዚያኔ ሕፃናት የነበሩ ልጆቼ ዛሬ ደርሰው የቄሳርና የሮማ አገልጋዮች ሆነዋል። ዕድሜ ገፍቷል፣ ብዙም አይቻለሁ። ሆኖም ግን ቄሳርና ፖምፔ የገሊላውን ሰው ያህል ታላቅ መሪ እንዳልሆኑ አይቻለሁ። ለልጆቼም በዚያ ቀን ከሞት ፊት በልበ ሙሉነት ቆሞ ስላየሁት የገሊላ ሰው ነግራቸዋለሁ።
በእርግጥም እርሱ ከፖምፔና ቄሳር ይበልጣል። ከሞተ በኋላ ሊያገለግሉት የተነሱ ሰራዊቶች ኃያላን ናቸው። እርሱ ሞቶ ያስከተለው ሰራዊት ቄሳርና ፖምፔ በሕይወት ሆነው ካስከተሉት የበለጠ ነውና። የቀሬናኑ ስምዖን የኢየሱስን መስቀል የተሸከመለት ሰው። ወደ እርሻዬ ስሄድ ነበር ኢየሱስ መስቀል ተሸክሞ ሕዝቡ ደግሞ ሲከተሉት ያየሁት። ሰውነቱ በመድከሙ በሸክሙ ዝሎ ለመራመድ ተቸግሮ ነበር። እኔም ሕዝቡን ተቀላቅዬ ከጎኑ ተከተልኩት። አንድ የሮማ ወታደር አየት አድርጎኝ አንተ ና፣ ሰውነት ጠንካራ ነው፣ መስቀሉን ተሸከምለት ሲለኝ ልቤ ራደች፣ ደስም አለኝ። መስቀሉንም ተሸከምኩለት። መስቀሉ የተሰራበት የግራር እንጨት በክረምቱ ዝናብ ረጥቦ ነበርና ለሸክም ከባድ ነው። ኢየሱስም ወደ ጎን አየኝ። ያልተሸከመውን ትከሻዬን ዳብሶ አንተም የዚህ ጽዋ ቀማሽ ሆንክ፣ እስከ መጨረሻው ጠብታ አብረኸኝ ጠጣ አለኝ። ጎን ለጎን ሆነንም እስከ ቀራንዮ ሄድን። ከመስቀሉ ይልቅ በነፃው ትከሻዬ ላይ ያሳረፈው ክንዱ ነበር የከበደኝ። የወፍ ክንፍ ያረፈብኝ ያህል ነበር የተሰማኝ። የሚሰቀልበት ጉብታ ጋር ስደርስ ዛፍ የተሸከምኩ ያህል ከበደኝ። እጅና እግሮቹን በምስማር ሲቸነክሯቸው አንድም ቃል አልተነፈሰም ነበር። እጅና እግሮቹ ፈጽሞ አልተንቀጠቀጡም። እጅና እግሮቹ የሞቱ ይመስላሉ። ሚስማሩንም የተቀበሉት ሕይወት እንደሚዘራባቸው ሁሉ በፍላጎት ነበር። ሚስማሮቹን እንደ በትረ ንጉሥ በጉጉትና በጸጋ ተቀበላቸው። እጅግ በጣም ከመገረሜ የተነሳ ልቤ ፈጽሞ ልታዝንለት አቃታት። እነሆ ዛሬ መስቀሉን የተሸከምኩለት ያ ሰው መስቀሌ ሆኗል። ደግመው እንድሸከምለት ቢጠይቁኝ እስከ መቃብሬ አፋፍ ድረስ እሸከምለታለሁ። እጁን ትከሻዬ ላይ ይጭንብኝ ዘንድ እማጸነዋለሁ። እነሆ ዓመታት አለፉ። እርሻዬን ስመለከትም ሆነ ያ ደንገዝገዝ ያለ ሰዓት ሲመጣ ያንን የተወደደ ሰው አስታውሰዋለሁ። አክናፍ እጁም ትከሻዬ ላይ እንዳረፈ ይሰማኛል። በርተሌሜዎስ በኤፌሶን ስለ ባሮችና የተገፉ ሰዎች። ከሳሾቹ ኢየሱስ ባሮችና የተገፉ ሕዝቦችን በማነሳሳት በጌቶቻቸው ላይ እንዲያምፁ አድርጓል ይላሉ። እንደነርሱ ውንጀላም የራሱ ወገን የሆኑትን ዝቅተኞች በማሳመፅ ማንነቱና የዘር መነሻውን የመደበቅ ዓላማ ነበረው። እስኪ የኢየሱስ ተከታዮች እነማን እንደነበሩ እናስታውስ። የመጀመሪያ ወዳጆቹ የሰሜን ሀገራት ተወላጆች የነበሩ ሲሆን ሁሉም ነፃ ሰዎች ነበሩ። ሙሉና ጠንካራ አካል ያላቸው ስለነበሩ ባለፉት 40 ዓመታት ውስጥ ሞትን በልበ ሙሉነት ሲጋፈጡ ታይተዋል። ታዲያ እነዚህ ሰዎች ባሪያና የተገፉ ናቸውን? የሊባኖስና የአርመንያ ነገሥታት ኢየሱስ የእግዚአብሔር ነቢይ መሆኑን ከተቀበሉ በኋላ ግዛታቸውን ሙሉ በሙሉ ዘንግተዋል። የአንጾኪያ፣ ባይዛንታይን፣ አቴናና ሮማ ጎበዛዝትና መሳፍንት ልቦችን የአንድ ባሪያ መሪ ድምፅ የሚያንበረክክ ይመስላችኋልን? የናዝሬቱ ኢየሱስ በፍጹም የባሮች ጌታ እንዲሁም የጌቶች ባሪያ አልነበረም። ከየትኛውም የሰዎች ጎራ አልነበረም። እርሱ ከሁሉ በላይ ነበር። በደም ስሩ የሚወርዱ ምንጮች በኃይልና በፍቅር ጥምረት ይዘምራሉ። ባላባትነት ምስኪኖች መካከል ከሆነ በእርግጥም እርሱ ከባላባቶች በላይ ነው። ነፃነት ደግሞ የሐሳብ ንግግርና ቃላት ነፃነት ከሆነች ደግሞ የእርሱን ያህል ነፃ ሰው አልነበረም። ከታላቅ ወገን የመወለድ ትርጉሙ ለፍቅርና ርኅራኄ ዝቅ ማለት ከሆነ በእርግጥም ኢየሱስ ከታላላቅ ሁሉ በላይ ነው። ጠንካሮችና ፈጣን የሆኑት ብቻ የሕዝብን ልብ መማረክና ማንበርከክ እንደሚችሉ አስታውሱ። ለኢየሱስ ዘውድ ጭነውለት ያነገሱት
ከልባቸው የሚያፈቅሩት ብቻ ሳይሆኑ ጠላቶቹም ጭምር ነበሩ። ጠላቶቹ ባያውቁትም ቅሉ አንግሰውታል። በዚህ ዘመን እንኳን የአርቴሚስ መነኮሳት በየቀኑ በልባቸው ቤተ መቅደስ ያነግሱታል። የጌታ ወንድም ያዕቆብ ስለ መጨረሻ ወራት። የዚያ ምሽት ትውስታ 1000 ጊዜ ተመላልሰው ታይቶኛል። ወደፊትም 1000 ጊዜ ይታየኛል። ምድር በላባ የታረሰውን ምድር እናትም የወሊድ ምጧን ይረሳሉ እንጂ ያንን ምሽት ፈጽሞ አልረሳውም። አመሻሽ ላይ ከኢየሩሳሌም ግንብ ውጪ ሳለን ነበር ኢየሱስ ወደ ከተማ ሄደን ራታችንን እንመገብ አለን። ተያይዘንም ወደ ሆቴሉ አመራን። የሆቴሉ ባለቤት አቀባበል አደረገልን። ሁላችንም ስንቀመጥ ኢየሱስ ግን ቆሞ ይመለከተን ነበር። ኢየሱስም ባለ ሆቴሉን መታጠቢያ ሳህን ከውሃና ከፎጣ ጋር አምጣልኝ አለውና እኛን ደግሞ ጫማዎቻችሁን አውጡ አለን። ነገሩ ባይገባንም ትእዛዙን አክብረን ጫማችንን አወለቅን። ባለ ሆቴሉ መታጠቢያና ውሃን አመጣ። ኢየሱስም እንዲህ አለን፣ እግራችሁን ላጥባችሁ ነው። ከጥንቱ መንገድ አቧራ በማንጻትም የአዲሱን መንገድ ነጻነት እሰጣችኋለሁ። ሁላችንም አፈርን። ከመካከላችን ስምዖን ጴጥሮስ ተነስቶ እንዲህ አለ፣ እንዴት መምህሬና ጌታዬ እግሬን ያጥባል? ኢየሱስም መለሰለት፣ እግራችሁን የማጥባችሁ ዝቅ ብሎ ያገለገለ እርሱ ከሰዎች ሁሉ ታላቅ መሆኑን ታስታውሱ ዘንድ ነው። ከዚያም ሁላችንን እየተመለከተ ነው ትናንትና እናንተን በወንድምነት የመረጣችሁ የሰው ልጅ እግሮቹ በአረቢያ ከርቤ ነጽተው ተቀብቷል። የታጠበ እግሩም በሴቶች ጸጉር የደረቀለት እርሱ ደግሞ ዛሬ እግራችሁን ሊያጥብ ወደደ። ኢየሱስም ከአስቆሮቱ ይሁዳ ጀምሮ የሁላችንንም እግር አጠበ። ገበታ ላይ ስንቀመጥም የኢየሱስ ፊት ጸዳል እንደ ንጋት ወጋገን ያበራ ነበር። ባለ ሆቴሉና ሚስቱ ምግብና ወይን ይዘውልን መጡ። ኢየሱስ እግራችንን ሊያጥበን ከመንበርከኩ በፊት ርቦኝ ነበር። ሆኖም ግን አሁን የምግብ ፍላጎት አልነበረኝም። በጉሮሬ የሚንበለበለው እሳት ጥሜን አባሰው። ምናልባትም ይህ ለመጨረሻ ጊዜ አብረን የምንቋደሰው ምግባችን ነው። በገሊላ ያሳለፍነውን ጊዜ በማስታወስ እንመገብ። ቀጥሎ ደግሞ ወይን ቀድቶ ቀመሰና ሰጠን። አብረን የተጠማንባቸውን ጊዜያት እያስታውሳችሁ ደግሞ ይህን ጠጡ። የአዲስ ዘመን ወይንን በማሰብም ጠጡ። እኔ አብሬያችሁ በማልኖርበት ጊዜ ስትገናኙ ደግሞ እንዲሁ በፍቅር አብራችሁ ጠጡ። ደግሞም ዙሪያችሁን ብትመለከቱ ምናልባት አብሬያችሁ ገበታ ላይ ተቀምጬ ታዩኛላችሁ አለን። እናት ወፍ ጫጩቷን እንደምትመግብ እርሱም እየቆረሰ አቆረሰን። ብዙ ባንበላም ጠገብን። አንዲት ጠብታ ወይን ሳንጠጣ ረካን። ከዚያም ኢየሱስ እንዲህ አለን፣ ከዚህ ገበታ ከመነሳታችን በፊት በጋራ የገሊላን ዜማ እናዚም። ቆመን አዜምን። የእርሱ ድምፅ ከሁላችን በላይ ከፍ ብሎ ይሰማን ነበር። የሁላችንንም ፊት በየተራ ካየ በኋላ እነሆ ልሰናበታችሁ፣ ከዚህ ከተማ ወጥተን ወደ ጌቴሴማኒ እንሂድ አለን። የዘብዴዎስ ልጅ ዮሐንስም መምህር ሆይ ስለምን በዚህ ምሽት ትሰናበተናለህ ሲል ጠየቀው። አትሸበር፣ ከዚህ የሚሄደው በአባቴ ቤት መኖሪያ ላዘጋጅላችሁ ነው። በምትፈልጉኝ ጊዜ ደግሞ ተመልሼ እመጣለሁ። ብትጠሩኝም ደግሞ ድምፃችሁን እሰማለሁ። መንፈሳችሁ በጠራችኝ ቦታ ሁሉ እገኛለሁ ሲል መለሰለት። እነሆ አስታውሱ፣ ጥም ወደ ወይን መጭመቂያ፣ ረሃብም ወደ ሰርግ ድግስ ይመራችኋል። መሻታችሁም በፏፏቴው አናት በኩል ወደ አባት የሚወስድ መንገድ ነው። ዮሐንስም አለ፣ የምትለየን ከሆነ ስለምን እንደሰታለን? ስለ መለየትስ ለምን ትናገራለህ? ኢየሱስም መለሰለት፣ ታዳኝ አጋዘን የአዳኙ ቀስት ሳይደርስባት ቀድማ ታውቃለች።
ወንዝም ባህሩ ጋር ከመድረሱ በፊት የባህሩን መኖር ያውቃል። የሰው ልጅም በሰዎች መንገድ ይጓዛል። ሌላ የለውዝ ዛፍ በፀሐይ ከማበቧ በፊት ደግሞ ስሮቼ ወደ ሌላ ማሳ ይደርሳሉ። ስምዖን ጴጥሮስም ጌታ ሆይ ትተኸኝ አትሂድ፣ በመሄድህ ደግሞ በአንተ ያገኘነውን ሰላም አንጣ፣ በምትሄድበት ሁሉ አብረህን እንሄዳለን አለው። ኢየሱስም ፈገግ ብሎ የስምዖን ጴጥሮስን ትከሻ በመንካት ማን ያውቃል፣ ይህ ምሽት ሳያልቅ ትክደኛለህ፣ ከኔ ቀድመህም ትተውኛለህ አለው። ከዚያም አሁን እንሂድ አለን። ሆቴሉን ጥሎ ወጣ። እኛም ተከተልነው። የከተማዋን መግቢያ ስንደርስ አስቆሮቱ ይሁዳ አብሮን አልነበረም። የገሃነምን ሸለቆ አቋርጠን የወይራ ዛፎቹ ስፍራ ስንደርስ ኢየሱስ ወደኛ ዞሮ እዚህ ለአንድ ሰዓት ረፉ አለን። ጸደይ ቢሆንም የምሽቱ ቅዝቃዜ ኃያል ነበር። ሁላችንም ዛፎች ስር ተጣጥፈን አረፍን። ኢየሱስ ከአጠገባችን ሲሄድ ሌሎቹ ተኝተው ነበር። እኔም ከኋላው አየሁት። ወደፊትና ወደ ኋላ ሲመላለስ አየሁት። ከዚያም እጆቹን ወደ ሰማይ ዘርግቶ ሰማይ ምድርና ሲኦል ሁሉ የሰው ናቸው አለ። እኔም ንግግሩን ሳስበው የወይራ ማሳው ለሰው ልጅ የተዘጋጀ ገነት፣ ምድር ደግሞ የመጀመሪያም የመጨረሻም ማኅፀናችን ሳትሆን ጊዜያዊ ማረፊያ ሰረገላችን መሆኗ ገባኝ። ሲኦልም ደግሞ በእርሱና በቅድስቲቷ ከተማ መካከል ያለው የገሃነም ሸለቆ መሆኑን ተረዳው። ከዚያም ወደኛ ሲመጣ አየሁት። በመካከላችን ቆሞ ተነሱ፣ ጊዜ ደርሷል፣ ዓለም ሁሉ ለውጊያ ታጥቆ በእኛ ላይ ተነስቷል አለን። ቀጥሎም አለ፣ ቅድም የአባቴን ድምፅ ሰምቻለሁ። በድጋሚ ባታዩኝ እንኳን አስታውሱ። ገዢያችሁ መልሶ እስኪገዛ ድረስ ሰላም አይሆንም። ወደ ፊቱ ስንቀርብ ፊቱ እንደ ሰማይ ከዋክብት ያበራ ነበር። ሁላችንንም በየተራ ሳመን። ጉንጬን ሲስመኝ ከናፍሩ እንዳተኮሰ ሕፃን ያቃጥል ነበር። የሰዎች ኮቴ ሰማን። ከአፍታ በኋላም ፋኖስ የያዙና ባሮች ያስከተሉ ሰዎች ወደኛ ሲመጡ አየናቸው። ኢየሱስም ወደፊት ተጠግቶ ቀድሞ አናገራቸው። አስቆሮቱ ይሁዳ ከፊት እየመራቸው ነበር የመጡት። ሰይፍና ጦር የታጠቁ የሮማ ወታደሮች እንዲሁም ሰንጢና መጥረቢያ የያዙ የኢየሩሳሌም ሰዎችም ነበሩ። ይሁዳም ወደ ኢየሱስ ተጠግቶ ሳመው። ከዚያም ወደ ኋላ ዞሮ ለሰዎቹ ሰውየው ይህ ነው አላቸው። ኢየሱስም እንዲህ አለው፣ ይሁዳ ሆይ በጣም ታግሰኛል። ይህ ትናንትና ሊሆን ይችልም ነበር። ወደ ሰዎቹ ዞሮም አላቸው፣ እነሆ ውሰዱኝ። ሆኖም ያዘጋጃችሁልኝ ጎጆ ለእነዚህ ክንፎቼ በቂ ይሁን። እነርሱም እየጮኹ ያዙት። እኛም በፍርሃት ተበታተንን። ብዙዎቻችን ወደ አትክልቱ ስፍራ ሮጠን ተደበቅን። በዚያች ቅጽበት ከራሴ ፍርሃት በቀር ሌላ ድምፅ ፈጽሞ አይሰማኝም ነበር። ለሁለትና 3 ሰዓታት ያህል እየወደቅኩና እየተነሳሁ ሸሸው። ሊነጋጋ ሲቃረብም ራሴን ከኢያሪኮ አቅራቢያ አንዲት መንደር ጥግ አገኘሁት። ለምን ጥዬው ሸሸው? በፍጹም አላውቅም። በሚያሳፍር ሁኔታ ጥዬው ሮጥኩ። ለጠላቶቼ ትቼው ከፊቱ ሸሸው። በጣም አፈርኩኝ። ልቤም መታች። ወደ ኢየሩሳሌም ሄድኩኝ። ሆኖም ስደርስ እርሱ ታስሮ ነበርና ማንም ሰው ሊያየው አይችልም። ተሰቀለ። በደሙም ከምድር አፈር ጋር አዲስ ሸክላ ፈጠረ። እኔም በእርሱ ሕይወት ላይ ባለች የማር ወለላ ላይ እየኖርኩ ነው። ይሁዳ። ደራሲ ካሊል ጂብራን፣ ተርጓሚ ብርሃነ መስቀል ደጀኔ። ከሦስተኛው ቅጽ እፍታ መድብል የተገኘ። አስቀድሞ ስለ ራሴ
ከኢየሩሳሌም ዳርቻ ነዋሪና የአስቆሮቱ ይሁዳ ባልንጀራ ነኝ። እንዲህ ሆነላችሁ። ዕለተ ዓርብ አመሻሹ ላይ ነበር። የአይሁድ ፋሲካ ዜማ ማለት ነው። እና ይሁዳ ከቤቴ መጣ። ገና እንደደረሰ ነበር የቤቴን በር ለጉድ የደበደበው። በሩን ከፍቼለት ገባ። ሳስተውለው ፊቱን አመዳይ ነስቶበታል። እጆቹም ነፋስ እንደሚያርገደግዳቸው ደረቅ ቀንበጦች ይንቀጠቀጡ ነበር። ልብሶቹም ልክ ከወንዝ ተዘፍቆ እንደወጣ ሰው በውሃ ሾቀው ነበር። ለነገሩ ያን ምሽት ሰዓት ውሽንፍራማ የዝናብ ዶፍ እየወረደ ነበር። እና ይሁዳ አተኩሮ አየኝ። እኔም ትክ ብዬ አስተዋልኩት። የዓይኖቹ ጉድጓዶች እግዚኦ የጨለማ ጉድጓድ ይመስሉ ነበር። ዓይኖቹ ደም ለብሰው ነበር። ወዲያው የናዝሬቱን ኢየሱስ እኮ ለጠላቶቹና ለጠላቶቼ አሳልፌ ሰጠሁት አለኝ። አሁንም እጆቹን እያወናጨፈ ኢየሱስ በጠላቶቹና በሕዝባችን ጠላቶች ላይ ድልን ፈጽሞ እንደሚጎናጸፍ ይናገር ነበር እና በዚህ ምክንያት አመንኩት፣ ተከታዩም ሆንኩ አለኝ። አዎ መጀመሪያ እንድንከተለው ወደ ራሱ ሊጠራን ወሰነ። ሰፊና ኃያል በሆነው መንግሥት ውስጥ ስፍራ እንደሚኖረን ቃል ገብቶልን ነበር እና በመጪው መንግሥት ውስጥ የክብር ስፍራ እንደሚኖረንና ፈጽሞም እንደማይረሳን አመን። ኢየሱስ ስለ መጪው መንግሥቱ ብዙ ብሎናል። እኒህ ሮማውያን በእኛ በአይሁዳውያን ላይ ገዢ እንደሆኑት እኛም በኢየሱስ መንግሥት ልዑላን እንደምንሆን ገመትን። በበኩሌ እኔን ከወዲሁ የክብር ዘብ ዋና አዛዥና የንጉሠ ነገሥታዊ ሰረገላዎቹ ዋና ባልደራስ አድርጎ እንደመረጠኝ አስቤ ነበር እና በዚህ ምክንያት ጨርቄን ማቄን ሳልል በሙሉ ልቤ ተከተልኩት። ግና ያ ኢየሱስ የሰበከን መንግሥት ለካ የውን መንግሥት አልነበረም። አዎ ከጨቋኙና ከታላቁ የሮማ መንግሥት ባርነት ነፃ የሚያወጣን አልነበረም። ለካ ሲሰብከን የከረመው ሰፊና ሰፊ ግዛተ መንግሥቱ የልቡ ውስጥ ግዛት ነበር። አዎ ስለ ርኅራኄ፣ ስለ ቸርነትና ስለ ፍቅር ኃያልነት ደጋግሞ ሲናገር ነበር። ነገሩ የገባኝ የኋላማ ያ መንገደኛ ሴቶቹን ሁሉ የሚያማልለው አፍዝ አደንግዝ ሰበካው ልቤን በምሬት አነደደው እና ያ ታላቁን ተስፋ ጥየበት የነበረ ንጉሥ አይሁድ ድንገቱኑ ተለውጦ የመንገድ ዳር ወመቴዎችንና የቀማኞችን ልብ በተራዋ ሽንት የሚያነሆልል ቀላማጅ ሆነብኝ። ምልህ የተቀሩት አይሁዳውያን ወገኖች ያፈቅሩት እንደነበር ሁሉ እኔም አፈቅረው ነበር። በተለይ እኔ ከተጫነብን የባዕዳን ቀንበር ነፃ እንደሚያወጣን ፍጹም ተስፋዬን ጥዬበት ነበር። ግና በሮማውያኑ ጨቋኝ ቀንበር ላይ እጃችንን እንድናነሳ እንኳን ቃል ትንፍሽ ሊል ይብሱኑ የቄሳርን ለቄሳር ስጡ እያለ ሲወተውት ልቤ በቁጣ ከመንደድም ተስፋዬ በውስጤ ሞተ። ያኔ ለራሴ እንዲህ አልኩት፣ ተስፋና ህልሜን የገደለ ሊሞት ይገባዋል አልኩ። አዎ ተስፋዬና እምነቴ ደግሞ ከማንኛውም ሰው በተለይ ቃሉን ከሚያጥፍ ሰው የላቁና ንዑድ ናቸው። ይህን ሁሉ ካለኝ በኋላ ይሁዳ ጥርሶቹን እያፋጨ አንገቱን ደፋ። ትንሽ ቆይቶም ቀና አለና መልሶ ኢየሱስን አሳልፌ ሰጥቼዋለሁ፣ እናም ዛሬ ሰቀሉት። የገረመኝ ነገር መስቀሉ ላይ እንደ ተራ ሰው ቢቸነከርም አሟሟቱ ግን እንደ ኩሩ ንጉሥ ግርማዊ ነበር። አዎ ከክፋትና ከመቃብር በላይ ሕያውና ዘላለማዊ ሆኖ እንደሚኖር ከአሟሟቱ ሞገስ ታላቅ ምልክት አይቻለሁ አለኝ። ያም ሆነ ይህ አሟሟቱ ግርማ ሞገስን የተላበሰ ነበር። ልቡም ፍጹም በሆነ ርኅራኄና ጥልቅ በሆነ ይቅርታ የተሞላ ነበር። አሳልፈው ለሰጡት እንኳ ርኅራኄና ይቅርታ አቻ የለውም አለኝ። እስከዚህ ድረስ በጸጥታ ሳዳምጠው የቆየሁት ሰውዬ ይሁዳ አልኩት። ይሁዳ መቼም ታላቅ ስህተት ፈጽመሃል አልኩት። ይሁዳም ወዲያው መልሶ እሺ መቼም አንዴ ሆኗል አለኝ። ይሁንና እንደነገርኩ ኢየሱስ የሞተው እንደ ግርማዊ ንጉሥ ነው። ግና ጀግና ከሆነ ለምን እንደ ንጉሥ አይኖርም ነበር አለኝ። ሰማሁትና አሁንም መልሼ የፈጸምከው ትልቅ ወንጀል ነው አልኩት። ይሄኔ ተገትሮ ከነበረበት ተጠማዙ
አጠገቡ ከነበረ መቅዳ ላይ እንዘፍ አለ፣ እንደ ድንጋይም ተጎለተ። እኔ ግን ክፍሉ ውስጥ ወዲያና ወዲህ እየተንጎራደድኩ ነበር። ኋላም ለአንዴና ለመጨረሻ ጊዜ ይሁዳ አልኩት፣ ትልቅ ኃጢአት ሠራ። ይሁዳ ሆዬ ቃል ትንፍሽ አላለም። የሞተ ያህል ጸጥ አለ። ይሁዳ ገውዝ መሬት ሆነብኝ። ቆይቶ ግን የጭንቁን ከቅምጡ ተነሳ። ቁመቱ ተወትሮ ተመዞ የተንቋለለ መሰለኝ። ድምፁም የተሸነቆረ ማድጋ የሚያስተጋባው አጉል አይነት ድምፅ መሰለኝ። እናም እንደኔማ ፊት አንዳችም የበደለኛነትና የኃጢአተኛነት መንፈስ በልቡ አልነበረም። አሁን በዚህች ምሽት ግን ከእንግዲህስ መንግሥቱን እፈልጋታለሁ አለኝ። አዎ ከፊቱም ቀርቤ ወሰን የለሽ ይቅርታውን እማልደዋለሁ። እሱዬ እንደ ንጉሥ ሞተ፣ እኔ ምስኪኑ ግን ከእንግዲህ እንደ ወንጀለኛ ሞታለሁ አለ ይሁዳ በቀዘዘ ስሜት። ይህን ካለ በኋላ ካባውን አጣፍቶ ምንም እንኳ በገዛ በሳይ ባስጨንቅም በዚህ ቀውጢ ምሽት አንተ ወዳጄ ዘንድ መምጣቴ መልካም ሆኖልኛል። ወዳጄ ልቤ፣ አንተስ ብትሆን ይቅርታ አታደርግልኝምን? አለኝ። ለምላሽ እንኳን ፋታ አልሰጠኝም። ወዳጄ፣ ለልጆችህና ለልጅ ልጆችህ እንዴት ትልልኛለህ? የናዝሬቱን ኢየሱስ አሳልፎ የሰጠ የአስቆሮቱ ይሁዳ ነው እና ለፈጸመውም አሳዛኝ ክህደት ነፍሱን ሊሰጥና ፍርዱንም ሊቀበል ወደ ታላቁ ንጉሥ መንበረ መንግሥት ሄዷል በላቸው። ደግሞም ለሱ ለባለቤቱ ነግሬዋለሁ። ምንም እንኳ ደሜ ለሚፈስባት ምድር ቃር ቢሆንም ሽባው መንፈሴ ግን ፍጹም ፍውስና ነፃ እንደሚሆን አምናለሁ። ይሁዳ ይህን ካለ በኋላ ፊቱን ወደ ግድግዳ አዙሮና አንገቱን ሰብሮ ደፍቶ ስቅስቅ ብሎ አለቀሰ። የዋይታ ያክል ጮክ ብሎ አዳሜ ሁላ ከቶ ስምህን ሊጠራ የምትከብደው አቻም የሌለህ አምላክ ሆይ፣ እነሆ ገላህ በሞት ተዳሶ ግን እኔን አንዱን ነጠላና ድኩም ሰው ምነዋ ነዲዱ በማይታይ የጸጸት እሳት ታቃጥለኛለህ አለ። ጸጸቱ አላባራለት አለ። አንተ አማናዊው የእውነት አምላክ ከቶውኑ ገሊላዊውን ይሁዳ ምስጢሩ ላልተፈታልኝ አገር ማማት ምን ነው ዳረከኝ? አዎ ሮጬ የማላመልጠውንስ የምኞት ቀንበር ከቶ በልቦናዬ ለምን ጫንክብኝ? እጆቹ በደም የተነከሩት ይሄ ይሁዳ የሚሉት እኔነቴስ ከቶ ምንድን ነኝ? ይህም ቡትቶና ጉስቁልቁል የፈረስ ኮርቻ የመሰለ እኔነቴን ወዲያ እንዳሽቀነጥረው አቤቱ መለኮታዊውን እጅህን ስደድልኝ። ይህንኑም ዛሬውኑ ማታ እንድፈጽም እርዳኝ። አሁንም ከዚች ቅጽር ውጪ ራቅ ብዬ ልውጣ። አዎ እስካሁንም በክንፈ ቢስ ነፃነት ለቆየሁበትም ጭንቁ ሊገለኝ ነው እና ከእንግዲህ መቀመቅ ብገባ ይሻለኛል። አዎ እንደ ጅረት ወደ መራራው ባህር እያቆራረጠ የሚንዠቀዠቀውን እምባዬን ነው ካዘነው ልቤ ምንጭ ላዝንበው። አዎ ከእንግዲህስ የገዛ ልቡን በር በጸጸት ከሚደልቅ ከንቱ ሰውነት ይልቅ ምስኪንነቱን በውል ለይቶ ከአንተ ይቅርታህን የሚለምን ቁርጠኛ ሰው በሆን እመርጣለሁ። ይሁዳ ይህን ተናግሮ በሩን ከፈተና ጨርሶ ላይመለስ አይነት ውጪ እንደ ማት ይወርድ ወደ ነበረው ዶፍ ዝናብ ዘሎ ወጣ። በዚያውም ልም ብሎ ነጎደ። ወደ ኢየሩሳሌም የወጣሁት ከ3 ቀናት በኋላ ነበር። ከተማዋ እምብርት ስደርስ ሁሉም ነገር መፈጸሙን ሰማሁ። ይሁዳ ከአንዲት ቋጥኛማ አምባ ላይ የገዛ ራሱን መስቀሉን ሰማሁ። ከዚያን ቀን ጀምሮ የናዝሬቱን ኢየሱስንና የአስቆሮቱን ይሁዳ ነገር ማውጠንጠን አልቀረልኝም። የወዳጄን የይሁዳን ልብና ነፍስ አሳምሬ የተረዳሁት ከዚያ እውነት በኋላ ነበር። አዎ ታላቁ ነቢይና መሲህ ወደ ሰማይ ሰማያት ሲያርግ ይሁዳም በሮማውያን ጨቧጅ መዳፍ ባርነት በወደቀች በዚች ምድር አይሁድ ላይ የነፍሱን ትንሽ ምኞት ሞላ። መቼም አብዛኛው ሰው አንድ እሱ ራሱ ብቻ ልዑል ሊሆን የሚችልበትን መንበረ መንግሥት የሚያልም አይነት ይመስለኛል። ምናልባት ግን ከእልፍ አላፍ ሰው እጅግ በጣም ጥቂቱ
ሰዎች ሁሉ ልዑላን ሊሆኑ የሚችሉበትን ሕዝባዊ መንግሥት ይናፍቁ ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ